الرحمن على العرش استوى رحمن كعرشو بلاي هنا ነው ቀጥታ ትርጉሙ በዚሁ ትርጉሙ ነው ሰለፎች የሚያስቀምጡት ኢማሙ البيهقي أي على وارتفع ይላሉ الإمام مالك ሲጠየቁ ምንድነው ያሉት الاستواء معلوم الله كعرش በላይ መሆኑ ይታወቃል بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته እንግዲህ ሰሞኑን ግብሪያ ሆነ ውሸቶችን እያየን ነው በጣም እነዚህ ሰዎች እየዋሹ ነው ያሉት ሱብሃንአላህ በዑለሞች ላይ እየዋሹ ሰውየው ያመነበት ነገር መናገር ይችላል ግን በውሸት የዚህን ያክል የት ልደርሱ ነው አረተው በአላህ ተዋሹ ወላሂ ሰው ይታዘባቸዋል ይሄ በእናንተ የተጨበረበረው ሰው ሁላ እውነቱን ሲያገኘው በጣም ይታዘባቸዋል በጣም ይጠላቸዋል አትዋሹ ቢያንስ እንኳን እኛ ይሄን አንቀበል የምንቀበል ይሄን ነው ብላችሁ ሄዱ እንጂ በዑለሞች ላይ አትዋሹ በሰለፎቻችን ላይ አትዋሹ እናንተ ዱንያ ጉሮራችሁ አንቆ ስለያዛችሁ በቃ ታልዋሻችሁ ምንም ስለማይሳካላችሁ ሁሉ ጊዜ በዑለሞች ላይ ማዋሸት ለምንድን ነው የምትዋሹት ለምን አላህ አትፈሩም ቆይ እናንተ ሞት የለባችሁም በጣም ትልቁ ሰው ናችሁ እናንተ አሁን ግብሪያ ውሸት እንደው ህጣን ላይ የማይዋሽ ውሸት የምትዋሹት ለምንድን ነው አሁን ይሄ ሰውዬ ሶስት ውሸቶች ዋሽቷል ሶስቱንም ውሸቶች እኛ ሐቅን ፈላጊዎች ነን በሚል ሁላችንም በዝንያ እንከታተለው እውነት ነኝ ዋሽው እሱ የሚለው ነገር በኪታብ ታረጋግጣላችሁ ማለት ነው አንደኛ ኢማሙ البيهقي እምነታቸው አላህ ተዓላ አርሽ ላይ ነው ብለው እንዲያሉ አስመስሎ ተናግሯል ሁለተኛ ላወርተ ፈዓለውን አላህ ተዓላ የበላይነቱ አርሽ ላይ የቦታ የበላይነት እንደሆነ ተናግሯል ሶስተኛ ኢማሙ ማሊክ ብሎ የተናገረው ሶስቱም ውሸት ነው እና እስቲ የኢማሙ البيهقي መጀመሪያ ይሄ የእሳቸው ኪታብ ነው መክተበቱ البيهقي ይላል ይሄ የእሳቸው ኪታብ ነው በጠቅሉ በጣም ብዙ ኪታብ ያለበት የእሳቸው ነው ይሄ ማለት ነው አስማኡ ሲፋት ላይ ምን አሉ እስቲ ስለዚህ ጉዳይ ገብተን እንይ ስለ አላህ ተዓላ ምንድነው ኢማሙ البيهقي እምነታቸው ምንድነው የሚለውን 384 ሂጅራ የተወለዱ ናቸው እና ምን አሉ የሚለውን ነገር እንየው መርሐባ ስልሳ 8 ላይ ባቡ ማጃ ፊል አርሽ ወልኩርሲ ስለዚህ ሲያብራሩ ምን አሉ አንድ ሐዲስ አለ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ አለ አንተ الأول فليس قبلك شيء وأنت الآخر فليس بعدك شيء وأنت الظاهر فليس فوقك شيء وأنت الباطن فليس دونك شيء ያለውን ሐዲስ ጠቀሱና ቁርአንም አለ እና ምን አሉ ይሄን ሐዲስ ጠቅሱ ኢማሙ البيهقي ምን አሉ ተመልከቱ እንግዲህ ሐዲሱን ተጠቀሱ በኋላ እና ኢማሙ البيهقي ምን አሉ ይሄን ሐዲስ ሲያብራሩ ሐዲስ ተጠቀሱ በኋላ ምን አሉ እዚህ ጋር ተመልከቱ እንግዲህ والذي روى ይሄ እኮ የተወራው ሐዲስ ምን የሚለው አንተ الأول የሚለውን እኮ እስከመጨረሻው ድረስ ነው والذي روى እኮ የተወራው في آخر هذا الحديث በዚህ እኮ በሐዲስ እኮ መጨረሻ ላይ እኮ የተወራው እንግዲህ وأنت الظاهر فليس فوقك شيء وأنت الباطن فليس دونك شيء ያለው ማለት ነው እና والذي روى في آخر هذا الحديث إشارة ያመላክታል إلى نفي المكان عن الله تعالى الله تعالى እኮ ቦታ ማራቅን እኮ ያመላክታል አሉ ምልክት እያረኩላችሁ ነው ታላው ታዲያ ቦታ ማራቅን ያመላክታል ተመልከቱ እንግዲህ ይሄ መጨረሻ ላይ ተወራው አንተ ዟሂሩ ፈለይሰ ፈውቀከ ሸይ ወአንተ الباطن فليس دونك شيء ያለው ምን ያመላክታል አሉ ታላው ታዲያ ቦታ እንደማያስፈልገው ያመላክታል አሉ እዚህ ድረስ ተመልከቱ ከዛ ምን አሉ وأن العبد ባሪያኮ አይነማ ካነ የትም ቦታ እኮ ቢሆን የትም ቦታ ይሁን ፈሆሱ ፊል ቁርቢ ለአላህ ተዓላ ቅርብ ነው ይባላል ባሪያ የትም ቦታ ይሁን የትም ቦታ ቅርብ ነው ይባላል ለአላህ ተዓላ አሉ ወልቡዕዱ ሚን አላህ ተዓላ ለአላህ ተዓላ ዘንድ ሩቅ የሚባለው ነገር ሰዋእ እኩል ነው ሩቅም ቅርብም የሚባለው ነገር ለአላህ እኩል ነው አላህ በቅርብ ነው በሩቅ ነው እንደዚህ የሚባል የለም ሁሉም ነገር ለአላህ እኩል ነው ስለዚህ አላህ ቦታ ያስፈልገውም እያሉ ነው ወአነሁ እሱኮ አሉ አዟሂሩ ዟሂር እኮ ያለው እኮ እንግዲህ አንተ ዟሂሩ ያለው ዟሂር እኮ ያለው እኮ ትርጉሙ ፈሲሁ የሚያመች ነው ኢድራኩ መገኘቱ ቢልአዲለቲ በመረጃ አንተ ልታገኘው የምትችለው ነው አሉ እንግዲህ በመረጃ ስለላሁ ተዓላ እንትን የምትለው ሆነ ማለት አልባጢኑ ባጢን የሚለው ደግሞ እኮ ስሙ አሉ እንግዲህ አዟሂር አልባጢን ይሄ ስሞቹ ናቸውና ፈሲሁ የማያመች ነው ኢድራኩሁ መኖሩ ቢልከውኒ ፊ መካን
በቦታ መሆን እኮ የማያመችበት ማለት ነው። ባጢን ማለት በቦታ መሆን አላሁ ተዓላ የማያመችበት ማለት ነው አሉ። ስለዚህ ኢማሙል በይሀቂ ምን አሉ? አላሁ ተዓላ ቦታ አቅጣጫ እንደማያስፈልገው ተናገሩ ማለት ነው። አሁን ሰውዬ የሰማችሁ ሰውዬ ሱብሃንአላህ በሸህ ስም ተቀምጦ እንዴት እንደሚዋሽ ተመልከቱ፣ ሰዎችን ለማታለል እና ኢማሙል በይሀቂ ምናምን ብሎ እንደዛ ሊቀጥፍ ሞከረ። ሱብሃነክ በጣም ነው የሚያሳዝነው ወላሂ። ከዛ ምን አሉ? ወስተደለ መረጃ አድርገዋል። ባዕዱ አስሐቢና ከፎሎክ ጓደኞቻችንም እኮ መረጃ አድርገውታል። ፊና ፊል መካኒ አኒላሂ ተዓላ አላሁ ተዓላ ላይ እኮ ፊና ፊል መካኒ አንሁ አላሁ ተዓላ ላይ እኮ ቦታን በማራቅ እኮ ይህንን ሐዲስ መረጃ አድርገውታል። ቢቀውል ነብይ ሰለላሁ ዐለይሂ ወሰለም በነብያችን ሰለላሁ ዐለይሂ ወሰለም ንግግር አንተ ዟሂሩ አንተ እኮ ለመኖርህ ግልጽ ነው። ፈለይሰ ፈውቀከ ሸይ ተበላይህም ምንም ነገር የለህም። ወአንተል ባጢኑ አንተ ደግሞ ከውስጥ ሚስጥር አዋቂ የሆንክ ጌታ ነህ። ፈለይሰ ዱነከ ሸይ ተበታች ምንም የለህም የሚለውን እኮ መረጃ አድርገውታል አሉ። ከዛ ምን አሉ? ወኢዛ ለም የኩን ተለለውማ ፈውቀሁ ተበላዩ ሸይኡን አንዳች ነገር የለውም ከተባለ ወላ ዱነሁ ተበታቹም ሸይኡን አንዳች ነገር የለውም ከተባለ ለም የኩን አይደለም ፊ መካን ሱብሃንአላህ በቦታ አይደለም ማለት ነው አሉ። ታዲያ ለምንድን ነው በዚህ ልክ የምትዋሹት? ለምንድን ነው እንደዚህ ግን በዑለማ ላይ እንደዚህ ዋሽታችሁ እንደው የት ነው የምትደርሱት? እስኪ በዑለማ ዋሽታችሁ ጀነት ልትገቡ ነው? ሱብሃነክ ከእናንተ ፊትን አላህ ይጠብቀው ኡማውንና የዑለሞቻችን መንገድ ይሄ ነው። ሌላ ደግሞ ዋሽን ሁለተኛው ውሸት አሳያችኋለሁ። ባረከላሁ ፊኩም። መርሐባ ሁለተኛው ውሸት ደግሞ ተመልከቱ። እንግዲህ እዚህ ጋር አሁን አላወርተፋ ማለት ምን ማለት ነው? እሱ እንዲያፈለገበት የቦታ የበላይነት ነው ወይንስ ምንድነው የሚለውን ነገር አሳያችኋለሁ ማለት ነው። ይሄ ተፍሲሩ አስማኢላሂ አልሁስና ይላል። ሰለላሁ ተዓላ ምርጥ ስሞች የሚያብራሩበት ተፍሲር ነው። አቢ ኢስሐቅ ኢብራሂም ኢብኑ አስሪን አዘጃጅ 311 ላይ የሞቱ ሰለፍ ናቸው። 241 ላይ ተወልደው 311 ላይ የሞቱ ሰለፍ ናቸውና ገጽ 48 ላይ ምን እንዲያሉ ገብተን እንይ ማለት ነው። እንግዲህ ተመልከቱ እዚህ ጋር ተመልከቱ። አላ ያለውን በምን እንዲሄዱበት ተመልከቱ። አላ ማለት እንግዲህ እሱ አሁን የሄደበት የቦታ የበላይነት ብሎ ነበርና ምን አሉ? አላ ያለውን ወሆሱ አላህ አልዩን አለይሂም በእነሱ እኮ የበላያቸው ነው። ቢቁድረቲህ በችሎታ ወላ የጅቡ አይላ የጁዝማ አይበቃም። አዩዛሃ ሊከድ ቢዑሉ ዑሉ ወንብለው ጉዳይ እኮ ኢርቲፋኡል መካኒ የቦታ እኮ የበላይነት እኮ እንዲሆን ነው ብሎ እኮ መሄድ አይበቃም እያሉ ነው። ኢርቲፋኡል መካን ነው ብሎ በቦታ ነው ብሎ አያመችም ለአላሁ ተዓላ እያሉ ነው። ኢዝ ቀድ በየና ይህን እኮ ቦታ አብራርተናል። አነዛሊከ ይሄ እኮ ላየጁዙ ተመልከቱኝ፣ ላየጁዙ አያመችም ለአላሁ ተዓላ የቦታ የበላይነት ብሎ ማመን እኮ አያመችም። ፊ ሲፋቲሂ በአላሁ ተዓላ መገለጫው ተቀደሰት የተጠራራቸው የሆነች እኮ መገለጫው ላይ አታመችበትም የቦታ የበላይነት ማድረግ እያሉ ነው። ማናቸው? ሰለፎቻችን። እንግዲህ ተመልከቱ ሁለተኛው ውሸት ማለት። ሶስተኛው ውሸት ላሳያችሁ። ሶስተኛው ውሸት ደግሞ ይሄ ተመልከቱ። ተፍሲሩ ሰመረል ቀንዲ በህሩል ዑሉም ይላል 375 ላይ የሞቱ ናቸው። አቡሌት ይባላሉ እንትኑ ባልተቤት ለደቂቃው ኢንሻአላህ ፈጠን ልበል እና ምን አሉ ኢማሙ ማሊክ ንግግር ሲያስቀምጡልን እሱ ግን አላሁ ተዓላ ሻይ ብለዋል ኢማሙ ማሊክ ብሎ ዋሽቶባቸዋል። እዚህ ምን እንዲያሉ አሳያችኋለሁ። መርሐባ 108 ላይ እንግባና 108 ላይ እናያለን። እንግዲህ ተመልከቱ አርራህማኑ ዐላ አርሽ ኢስተዋ ያለውን አርራህማኑ ዐላ አርሽ ኢስተዋ የሚለውን ሲፈስሩ ፈቃለ ማሊኩን አልኢስቲዋኡ ገይሩ መጅሁል እንግዲህ ኢማሙ ማሊክ ብለው አሉ እያሉ ነው። አልኢስቲዋኡ አርራህማኑ ዐላ አርሽ ኢስተዋ እኮ ማለት ገይሩ መጅሁል ማይታወቅ አይደለም ነግሮናል በቁርአን አለ። ወልከይፍየቱ እንዴት ግን ገይሩ ማዕቁል የተገኘ አይደለም። አልኢስቲዋኡ ማዕሉም የሚባል ነገር የለም፣ ውሸት ነው። በሐቂ የሚዘገቡት በሌላ ነው። ይሄ ሰን ሌላቸው ይነሱ ማለት ነው። ወልኢማኑ ማመን ግን ቢሂ በዚህ በቁርአን ዋጅብ ነው አሉ። ወሱ አሉ መጠየቅ አንሁ ስለዚህ እኮ ቢዲዓ ይሄ እኮ ሰለፎቹ ሷሃቦቹ ያልጠየቁት ነገር ነው ቢዲዓ ነው እያሉ ነው። ወማ አራከ ኢላ ጧለን አንተን እኮ አላይህም ጠማማ ብትሆን እንጂ ፈአኽሪጁሁ አስወጡ ብለው አዘዙ። ፈጦረዱሁ አባረሩት። ፈኢዛ ይሄ ሰውዬ ማን ነው? ጀህም ኢብኑ ሶፍዋን የጀህሚያዎች መሪ ሆነው ማን ነው? ጀህም ኢብኑ ሶፍዋን ማለት ነው። እና እነዚህ ሰዎች እነዚህ ወሃቢያዎች መሰረታቸው ማን ነው ካልከኝ ጀህሚያ ነው። ጀህም ኢብኑ ሶፍዋን እንዲሆኑ ትረዳለህ ማለት ነው። ወቃለ ባዕዱሁም ከፍሎቹ ብለዋል ነቅረውሃ እንቀራታለችን አንቀጽ ወኑፈሲሩሃ እንፈስ